ትግራይ ይባል ምርኮ መረባ ኢትዮጵያ ናትርፎ መረባ እኔ ገና ጣጥዋት አርፎ መረባ የቴዲ አልበም ተለቀቀና ሰማችሁት እንዴት አያችሁት ብለው ብሔር ብሔረሰቦችን ጥያቄ እየጠየቋቸው ነበርና አማራው ጠይቁት አረ እንዴት ያለ ሸጋ ነው አንተ እንዴት ያለ ሸጋ ነው እኔ እንደው መሽቶልኛች የለመድናት ፌዴን እስክንጨፍርባት እንዴት እንደቸኮልኩኛ ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት? ወይኔ እንደዚህ የሚባል ነገር ለምን ተመጣጣ ምን እንደዚህ የሚባል ነገር ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን በዛሬ ቪዲዮቻችን በተለይ በልዩ ሁኔታ የምንመለከተው የቴዲ አፍሮ አልበም ከተለቀቀ በኋላ ሁሉም ሰው ቁስሉ ቦታ ላይ ማከክ ጀምሯል ወደ ችግሩ ማውራት ፈልጎ ቴዲን የራሱ ለማድረግ የማይፈልግ ሰው የለም ያው ሙዚቃ ባወጣ ቁጥር እሱ የጻፋቸው ሙዚቃዎች ከምን አውድ እንደጻፈ ሳያስቡ የራሳቸውን ትርጉም የሚሰጡትም ሰዎች ስላሉ ከዚህ ጋር ተያይዞ በጣም ምርጥ ሐሳቦችን እናያለን በጣም የሚያዝናኑ ቪዲዮዎችንም ሰብሰብ አድርጌላችኋለሁ እነሱንም እየተመለከትን አብረን ቆይታ እናደርጋለን እስከ ቪዲዮ ፍጻሜ ድረስ እናንተ ቪዲዮን ስትመለከቱ እስከ ቪዲዮ መጨረሻ ድረስ ስትከታተሉ እንግዲህ ላይክ በማድረግ አብራችሁን ቆዩ ሌሎች እንዲሳተፉበት እንግዲህ ሼር ማድረጋችሁን እንዳትረሱ ሐሳቦቻችሁን ኮሜንት ላይ ማስቀመጥ ይችላልላችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳት እኛን የማይመርጡ ከሆነ በአራቱም አቅጣጫ በሶሻል ሚዲያ በቴሌቪዥን እንዲሁም በሬዲዮ ጣቢያዎቻችን በጠቅላላ በኢትዮሪካ አልበም ፋንታ የስቲፎን ሁሌይመት አራለቃ እንዴ ምንድነው ለህዝቡ ብሎ እንዳለ ሰራዊቱን ጨርሰው ማልም ዋጋ አሁን እርሶ በዘፈኑት ራሱ የግርማ ክፍለ ጦር እንዳለ መስማት ተስኖት በመልክት ነው የሚያወራው አረ በቃ ማርከሾ እኔ ጋር ነው ያለው የጆሲን በነገራችን ላይ ነው ተስፋ ክፍለ ጦር እንዳለ ተዘረረ አለቃ ሀገሪቷን ናጋሳኪና ሂሮሺማ አርጓታል የሚወለደው ጻን እንዳለ ደንቆሮ ሆነ የለ እንዴ ለማንኛውም ፋሚሊ ማርከሶን የቴዲ አፍሮ የዩቲዩብ ቻናል ላይ ያገኙታል እኛን ይመረጡ ኢትዮሪካንም ያጣጥሙ ይገርም ነው እሺ የሞተ ሰው የቴዲን ዘፈን ሙዚቃ ሲሰማ ይነሳል እርግጠኛ ነኝ ተነሳ ምንም ማረጋቻ ብሔር ብሔረሰቦች ቴዲ አፍሮ አልበም ሊያወጣ ነውና ምን ትላላችሁ ብሎ እየጠየቋቸው ነበርና መጀመሪያ ወላይታዎች ደግሞ ያወጣ ታዲያ ጥሩ አይደል እንዴ ግን እንትን ይቀንሳል አይደል እንዴ ይሄ ምንድነው የኑሮ ሁኔታ ምናምን ይቀንሳል ያው የኑሮ ሁኔታውን ባይቀንስም የኑሮ ሁኔታውን ትረሳዋለህ ፈታ ነው የምትለው እንደዛ ከሆነ ደስ ይላል በእናትህ ቶሎ አያወጣም ይታለ አረ ገና ነገ ነው የሚለቀው ፍጠን ብሎ እንጂ ያሶ የቁጥሩ ነው ከዛ በኋላ ኦሮሞ ጋር ሲሄድ ቴዲ አፍሮ ምን አይነት ዘፈን አወጣ አይ እሱንኛም አላወቅንም ገና ነገ ነው አይ በቃ ነገ እንነጋገራለን ምን ችግር አለ ከዛ በኋላ ትግራዩ ጋር ሲሄድ ዋይ ለዛ ልጅ ካንተ ጎበዝ ነው እኮ የሆነ ጊዜም የሆነ ዘፈን አትሙላ አገሪታ አነቃንቆ ነበር እኮ ዋይ በጣም ለኔ ለሱ የሚመቸኝ ያጣ በእናት ደስ ይላል ከዛ በኋላ አማራው ሲጠይቁት ያኔ እንዶ ጎንደር የሚለውን ዘፈን ያወጣ ጊዜ አሁን እንዲያ እንደሆነ ወን ያለው ዘፈን ያወጣው ነው አይ እኔም አልሰማሁትም ምንም እንግዲህ ያው ነገ ነው አብረን ምናየው ሲል ከዛ ጉራጌውን ቴዲ አፍሮ እኮ አልበም ሊያወጣ ነው ምን ይሰማል ሄሪ ከጎን ሙዚቃ ቤት ክፈት እንዲ ንግድ ሙዚቃ ቤት እንደደረኩ በካሴት በሲዲ ምናምን ሄሪ በካሴት በሲዲ እኔ በኪሎም ቢሆን ቸርችሯል ንግዱ ነው ተዘሚለው በነገራችን ላይ ሙዚቃው ሲወጣ እንዴት ተጠበቃችሁት ብዙዎቻችን በጣም በጉጉት ስንጠብቅ ነበር ሐሙስን 8 ሰዓት በናፍቆት ነው ያገኘነው እስቲ እኔ ሙዚቃው ሲጀመር ሀብዬ በጣም እየተጠበቁት ከነበሩት መካከል ነው ሶስተኛ ቻናል ለቭሎግ ብዬ የከፈትኩት ቻናል ላይ እስቲ ገብታችሁ ተመልከቱ ሙዚቃው በኋላስ ምን ተሰሙ የሚለው እንደምንመለከታለን በተለይ ሲሪየስ ሆነን እንሰማቸው አሉ የሙዚቃ ምርጫችሁ የትኛው ነበር እኔ ምርጫዎችን በደንብ አድርጌ ነግራችኋለሁ እናንተም የተከታተላችሁ ምርጫዎቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ ከሙዚቃው በኋላ እነማን ምን አሉ ምን ተከሰተ አሳድጎ ለባዳ በረዲን አብይ እንደውም የማን ዘፈን ነው ምዘፍነው አከኒ ማላቃት ማዋይሽ ነው ማን ነው ያሉት እኔ ምን አቃይ አሁንማ በቃ ፈታ ልትል ነው ቴዲ አፍሮ ዘፈን ሊለቅ ነው እንዴት 18 ዘፈን ሊለቅ ነው አባክ አው ብዛት ነው ማለት ነው አው ብዛት ነው ተዘርዘን ያልፋል አው ያልፋል እንቺ በቻው አቤት ጉራጌና ንግድ በቃ ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ
ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል፣ እኔ አይደለም ያልኩት። ስለዚህ ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግዙ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የምናየው የቴዲ አምላኪዎች ተፈጥረዋል። ዘፈን ደግሞ ሄዶ መጨረሻ ልብህን ሲይዝ እንደ ዮሐንስ አንገትህን በወጭት ላይ አስቀምጡልኝ የሚል መስዋዕትነት ይፈልጋል። ስለዚህ በተሰጣችሁ አንደበት በተሰጣችሁ ቅላጼ ዜማ እግዚአብሔርን አመስግኑ። እግዚአብሔርን ከፍ አድርጉ። እግዚአብሔርን እልል በሉለት። ይሄ ነው የሚያስደስተው። የተፈጠርንለት ዓላማ በመልኩ በአምሳሉ የፈጠረን የማንም አሽቅላ ባሪያዎች እንድንሆን ሳይሆን እግዚአብሔርን በክብሩ እያመሰገንን ከክብር ወደ ክብር እየተሸጋገርን እያብለጨለጭን እያማረብን ለእርሱ ክብር እንድንሰጥ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ሙያ የተሰማራችሁ ሙዚቀኞችን፣ ዘፋኞችን የምትደግፉ ሰዎች ይሄን ነገር ትታችሁ ወደ እግዚአብሔር ዘወር እንዲሉ እናንተም እንድታበረታቱ መልእክቴን አስተላልፋለሁ። ጥሩ ነው መልእክቱ፣ በጣም አሪፍ ነው። ነገር ግን አንዳንድ ጊዜ የሚዲያ ላይ ሃይማኖተኞች በጣም እኔ ከምጠላቸውና ሀገርን በጣም ይረብሻሉ ብዬ ከማስባቸው መካከል በግሌ እነዚህ አይነት ሰዎች ናቸው። ለምን ሌላ ጊዜ እግዚአብሔርን ቃል አስተምሮ የማያውቁ የሌላ ሃይማኖትን ቤት የሚነቅፉ የራሳቸው ሃይማኖት ላይ ቁጭ ብሎ ብዙዎቹ ዛሬ ግን ቴዲ ሙዚቃ ሲያወጣ ሰባኪ ሆኖ ከች ይላሉ። እና ጥሩ ነው እኮ መልእክቱ። ሌላ ጊዜም በዚሁ ቀጥሉ። ቴዲ ዘፈን ሲያወጣ ዛሬ የምትናገሩት ዛሬ ተሰሚነት እንዳላችሁ ደግሞ ቫይራል እንደምትወጡ ስለምታውቁ ነው እንጂ የእውነት ነፍስ ለማዳን ነው የሚለው ጥያቄ ውስጥ ይገባል። አብዛኛው ሰው ግን የቴዲን ሙዚቃ የቴዲን ጉዳይ የተረዳው አይመስለኝም። እና ቴዲ ማለት የሆነ የብሔራዊ አይነት ሙዚቃ የሚያወጣ ሰው ነው እና በአንድ ብሔር በአንድ ጎሳ በምናምን የሚወሰን አይነት አይደለም የቴዲ አፍሮ ሙዚቃ። የትኛውን ወደዳችሁት ያልኩበት ምክንያት ለዛ ነው። በጣም አሮጊቶች፣ ትልልቆች፣ ህፃናት ሁሉም እድሜ ክልል ላይ ያለው ሰው የሚያዳምጥ ሙዚቃ ማለት ቴዲ አፍሮ ነውና ቴዲ አፍሮን በሚገባው መንገድ ተረድተውታል ብዬ አላስብም። ቴዲ አፍሮን የሚደግፉም የሚቃወሙትም ትክክለኛውን የቴዲ አፍሮን ሐሳብ ያገኙት አይመስለኝም። ቴዲ አፍሮ እንግዲህ በሙዚቃዎቹ ስለ ፍቅር፣ ስለ ይቅር መባባል፣ ስለ ሰላም ሲሰብክ እንሰማለን። በተለይ ደግሞ በንግግሮቹ የብሔር ፖለቲካን አጥብቆ እንደሚቃወም ይናገራል። ለአብነት የሚያህል ጃያስ ተሰርያል የተሰኘው የቴዲ አፍሮ ሙዚቃ ብናነሳ ጃያስ ተሰርያል ላይ እንግዲህ ከቀድሞ የኢትዮጵያ ስርዓቶች አንስቶ ጃያስ ተሰርያል እስከሚወጣበት ጊዜ የነበሩ ስርዓቶችን ነው እንግዲህ ይቅር መባባል አለባችሁ፣ አንዱ ከአንዱ ይቅር ካልተባባለና አገር በይቅርታ ካልተገነባች ጥቅም የለውም የሚል ሀሳብ ያነሳው። ነገር ግን ቴዲ አፍሮ ዋናነት ለአንድ መንግስት ብቻ እንደዘፈነ አድርጎ እንግዲህ ብዙዎች ሲያነሱት እናያለን። አሁንም ቢሆን እንግዲህ ቴዲ አፍሮ በሙዚቃዎቹ ላይ ይህንን ነገር ነው እያደረገ ያለው። ለአንድ አካል ብቻ ሳይሆን ለሁላችንም የሚሆን ነው። በተለይ ደግሞ የብሔር ፖለቲካን እየደገፉ ቴዲ አፍሮ አንደኛ ነው ማለት ቴዲ አፍሮ ስም ይመጥናል ብዬ አላስብም። ስለዚህ ለሁላችንም ወደ ልቦናችን ተመልሰን የቴዲ አፍሮ ሙዚቃዎችን የምር ወደ ህይወታችን እንድንቀይራቸው ነው እኔ በበኩሌ ሀሳብ ማስተላልፈው። ለማንኛውም እናንተ እዚህ ላይ ምን አይነት ሀሳብና አስተያየት አላችሁ? ኮመንት ላይ ጻፉልኝ። መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ሀገርን መውደድና ፖለቲከኛ መሆን ይለያያል። ስለዚህ ባካችሁ በራሳችሁ መንገድ የምትፈልጉትን እየሰነጠቃችሁ ለእናንተ በሚመች መልኩ እያደረጋችሁ እኛ ዘፈን እናዳምጥበት፣ አትረብሹን ፕሊዝ። በቃ የእናንተ የራሳችሁን ሂስ የምትሰጡበት ለራሳችሁ ለመታያ ለምናምን በቃ የምታረጉት ነገር በጣም ያስጠላል። ስለዚህ እኛ ዘፈን ነው የምንፈልገው፣ ጥሩ ድምፅ፣ ጥሩ ግጥም፣ ጥሩ ዜማ ነው የምንፈልገው። ስለዚህ ዘፈን እናዳምጥበት ፕሊዝ። አዝጌ የገባበት አንድ ሙዚቃ አለ፣ በጣም ፊቸሪንጉ በጣም ደስ ይላል። ትንታግ የሚላለ ሙዚቃ በቃ ኢንስታግራም ላይ ሲገቡ የአርቲስቶች ከቨር ፔጅ ፖስታቸው እንዳለ የቴዲ አልበም ነበረ ትናንትና ማለት ሐሙስ 8 በጣም የማይረሳ ቀን ነው፣ የማይደገምም ቀን ነው ብዬ አስባለሁ። ራሱ ካላገመ ማንም ይሄንን ሪካርድ መድገም አይችልም። በጣም ሪካርዶችን ሰባብረዋል። እስቲ ብዙ ጉዶች አሉ። እስቲ እንስማቸውና አስጌ
ሁሉም ቤቱ ቁጭ ብሎ ነው የሰማው ማለት ይቻላል። ኦ ኢቶሪካ ላይ ነው ያለው። ዳስጣል የሚለው ዘፈን ላይ ፎከስ እናደርጋለን ነው። ቴዲ አፍሮ ምን አለ? አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ልቀጥል። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። ወይኔ ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ። ወይኔ ከባባድ ግጥሞች። እጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። አዲስ አበባ አዲስ ሸገሩ የሁሉ አይደሎይ ሞላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ወይኔ አጠጣሽኝ አለ ሰውየው። ክቡር ጠቅላይ ሚኒስቴር እኔ የዓመት ፍቃድ በወስድ ጥሩ መሰለኝ። አራታው ቻልኩት። ዝረራ ማየት አልችልም እኔ። ወይኔ በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምሰሙ ሰዎች እኛ 2018 ነዋሪው ስንሆን 8 ሰዓት አልደርስ ብሎን በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁ ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። እናንተስ ይህንን ኮመንት እንዴት አያችሁት? ሀሳባችሁን እስኪ በኮመንት ላይ ግለጹልኝ። ቴዲ አፍሮ የወንድሜ የነፍስ አባት እንደሆነ ስንቶቻችሁ ነው የምታውቁት? 16 ዓመት በፊት ምስራቅ አፍሪካ ላይ ወንድሜ ላይ የግድያ ፍርድ ተፈርዶበት ግን ፍርዱን ማስቀየር የሚቻለው $40,000 ተከፍሎ በኢትዮጵያ 700,000 ብር ተከፍሎ ነበር እና ገንዘቡን እንደውን ጊዜ አታስቡ 5 ፋይፌል የሚገዛ ገንዘብ ነው እና ይህንን ክፍያ ከፍሎ ወንድሜ ከሞት ፍርድ አድኖታል ማለት ነው እና ያንን ውለታውን በማሰብ ቴዲ አፍሮ ፖለቲከኛ አይደለም፣ ይቅርታን የሚሰብክ ሃይማኖት ከሃይማኖት አቻችሎ ሀገሩን የሚወድ ዘፋኝ ነውና ያንን ነገር በማስመልከት አዲሱን ዘፈኑን በማውጣት 8 ሻማ እንዲሁም በ8 ዳቦ እና 8 ፖስተሮችን ይኸው ቤት ውስጥ እንደምታዩት 8ቱን ፖስተሮች አዙረሽ ያሳያቸው። የሚገርም ነው እና ይሄንን በማስመልከት ይሄንን ነገር አድርጊያለሁ። ያው ቴዲ አፍሮ ቲክቶክ አካውንት እንደከፈተ ታውቃላችሁ፣ ሜሽን እያደረጋችሁ። እናም ደግሞ የሚገርመው የትንሿ የዚችም ልጅ የ8 ወር ልጅ መሆኗ ነውና ከ8 ጋር የተያያዘ ነው። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እውነት ከሆነ ዋላ ጋይስ እንዲሁ ተስማምተን የዓለም ዋንጫ ለምለት ቴዲ ማለት ያንተ ደግሞ ይባስ የዓለም ዋንጫ ብለህ ፕሪሚየር ሊግ አረብ ሀገር ለሚሰቃዩ ለነዛ ለእህቶቻችን ተዘፈነላቸው፣ ለአዲስ አበባ ልጆች ለሸገር ልጆች ተዘፈነላቸው። ጉራጌኛው ጋሞ ምን የሌለ ነገር አለ። እኔ ቴዲ ማለት ነው በቃ ያራዳ ልጅ የተጣላ ካለ ከፍቅረኛ ጋር በሃይማኖት በብሔር የተጣላችሁ ካላችሁ የምሬ ነው የቴዲ ሙዚቃን አዳምጡት። በእርግጠኝነት ጧት ላይ ተደዋውላችሁ ነው ይቅርታ ምን እንደራረው። በተለይ በብሔር በዘረኝነት እኔ ከሌ ነኝ ጭራሽ እንደ ዘረኝነት እዚህ ምድር ላይ ቆሻሻ ነገር የለምና አዳምጡት። በተለይ ሳጨብሱ ሳታጨሱ ሳትቅሙ የቴዲ ሙዚቃ አዳምጡት። የምሬ ነው ሀሴት ይሰጣል፣ ደስታ ይሰጣል። የምሬ ነው። የትኛው ትራክ ደስ አላችሁ አራዳልኝ ከ18ቱ የትኛው ተመቻችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ያራዳ ልጆች በደም ኮፕሊንክ በደም ሸር ይሄ ሰውዬ ማለት ነው የሙዚቃው ንጉስ ብለናል። የምሬ ነው። ታሪክ መስራት እንደ ሲያርሰብ ነው። የምሬ ነው። ሲያርሰብ ነው ታሪክ መስራት የሚሰራ ሰውዬ። ድምፁ ምናምን ቁጭ ብለህ ስትሰማውማ እያንዳንዱ ነገር ኧረ በስመ አብ። ቴዲዮ ሺህ ዓመት ኑርልን። እግዚአብሔር ምስክሬን። ሀገርን አንድ ለማድረግ ትውልድን አንድ ለማድረግ መስራትን መለወጥን ሀገራችን ኢትዮጵያን አይደለም በአፍሪካ ይቅርና በዓለም አንደኛና
ተወዳዳሪ ሀገር እንድትሆን የምጥር በሙዚቃ በተሰጠህ ችሎታ የምጥር ጀግና አርቲስት ነህ። ኑርልን። እግዚአብሔርን የምሬ ነው። የትኛው ተመቻችሁ የእናንተ ትራክ? እስኪ ጋይስ የኔ መርከብ የሚለው ተመችቶኛል። የምሬ ነው። እና ዳስጣል አነጋጋሪ ሙዚቃ ነው። የቴዲ አፍሮን የትኛውን ወደዳችሁት? እኔ በጣም የፍቅር ሙዚቃ ከፈለጋችሁ እንግዲህ ብልጭታና ሺ ቢባል የሚለው የፍቅር ሙዚቃ በጣም ጽድት ያለ ሙዚቃ ነው። በጣም ደስ ይላል። ሌላኛው መርከብ፣ ዳስጣል፣ ጀንበር፣ ያዞምባ የሚባሉና ሌሎችም ሙዚቃዎች እንግዲህ ተለቀዋል። በተለይ ለአረብ ሀገር ሴቶች ደግሞ በጣም የሀገር ዋርካ ናቸው ወይ ደግሞ ቤተሰቦቻቸውን እናታቸውን አባት ሌሎች ልጆችንም በማስተማር ራሳቸውን መስዋዕት የሚያደርጉ እድለኛ ያልሆኑ ደግሞ ከህንፃ ላይ በጭንቀትም ወድቆ የሞቱትንም እንሰምተናል። እነሱም መሪማ የሚለው ሙዚቃ ወጥቷል። የቴዲ ዘፈን በጣም ደስ የሚል ነው። አሁን ይህንን ቪዲዮ እየሰራው ባለውበት ሰዓት ላይ 1 ሚሊዮን ያልገባ ከ1 ሚሊዮን በላይ ያልታየው ሙዚቃው 3 ቪዲዮ ብቻ ነው። 3 ቪዲዮ ብቻ። ሌላው ከ1 ሚሊዮን በላይ ነው። ሪከርዶችን ሰባብረዋል። እኛ በዚህ ልክ ግጥሙን ሰምተን ካጣጣም ነው ውጮቹ ደግሞ እንዴት ነው ይሄንን ነገር ያዩት? በጣም አስገርሞኛል። በተለይ በዓለም አቀፍ ደረጃ ነው እየተሰማ ያለው። የሌላ ሀገር ዜጎችም በቴዲ አፍሮ ሙዚቃ ሪያክት እያደረጉ ይገኛሉ። ውጮቹስ ስለ ቴዲ ምን አሉ? እንመልከት። The one thing about the legendary Teddy Afro is the fact that he is going to release good music. He is not in a haste to prove any point anymore because he is iconic and he knows it. Teddy Afro's new album is out, guys. Before I say any extra thing, let's listen to this amazing extract together. Yo, one of my best songs in the album. Wow. የሚገርም ነው። የትኛውን ነው የገፈተው? ኦኬ Yes, sir. Let's go. ዳስጣል። ኦ ማይ ጎድነስ። አሁን ምንም አውቋ አይመስለኝም፣ ግን የሆነ ቢቱ ምናምን ወዶት ይሆናል። If there is one thing that we all are going to agree on is the fact that Teddy Afro is so iconic, man. He's super iconic. When he says he wants to release music, he doesn't do the regular. He doesn't just do rubbish. Like Teddy Afro is Teddy Afro, man. Teddy Afro I want you all to go Afro, stream man. this album because it's making great numbers. I mean, we all know that Ethiopians are very supportive people. Like, songs are already getting like millions of views on YouTube, like millions. We're talking about audios, guys, not videos. Audios, millions of views back to back to back. Imagine when the videos drop. Teddy is king. Teddy is king. Bow down for Teddy, guys. የቴዲ አልበም ተለቀቀና ሰማችሁት እንዴት አያችሁት ብለው ብሔር ብሔረሰቦችን ጥያቄ እየጠየቋቸው ነበርና አማራዎች ጠይቁት። አረ እንዴት ያለ ሸጋ ነው አንተ፣ እንዴት ያለ ሸጋ ነው። እኔ እንደው መሽቶልኛች የለመድናት ፌዴን እስክንጨፍርባት እንዴት እንደቸኮልኩኝ። ከዛ በኋላ ወላይታ በጣም ደስ ይላል። እኔ እንደው 28ቱንም ሙዚቃ ሰማ። አረ 28 እኮ ነው ያው ነው ሁሉ ሰምቻለሁ ለማለት ነው። ከዛ በኋላ ኦሮሞውን ጠይቁት። በጣም ደስ የሚል ነገር ነው፣ ግን ቴዲ ዘፋን እኮ አንድ ጊዜ ሰምተህ እንዲህ ነው ማለት አትችልም፣ እያደረ ነው ቅኔ የሚገባ። ከዛ በኋላ ትግሯን ዋይ ለዚህ አንተ ለዚህ ልጅ ጎበዝ አይደለም እንዴ? ዋይ በጣም አይደለም እንዴ የምችለው? ዋይ ለሁሉ ነው የተመቸኝ። እኔ አሁን ከዚህ መሀል ምረጥ ብትለኝ እኔ በጣም ነው የሚከብደኝ። ዋይ ሁሉ ነው የተመቸኝ አለ። ከዛ ጉራጌውን የቴዲ አፍሮ አልበም ተለቋል እንዴት አየው ሲል ነሽ አየውታ ተለቋል እኮ እንዴት አልሰማኸው ምናምን እኮ ቪዲዮ እኮ አልተለቀቀም ገና አውዲዮ አይደለም እንዴ? ሰማሁት እንጂ አላየሁትም። ስለ ቴዲ የተባለው እነዚህን ይመስላሉ። በጣም ብዙ ነገሮች ተብለዋል። እናንተስ ምን አያችሁ? ምን ታዘባችሁ? ምንስ ማለት ትፈልጋላችሁ? በተለይ አሁን ያያችሁት ቪዲዮ ላይ ሐሳቦቻችሁን ማስቀመጥ ትችላላችሁ። እስቲ ከቴዲ ሙዚቃ ደግሞ ወጣ እንበል ወደ ሌሎች ቪዲዮዎች። አረ እናቴ ዛሬ እንኳን ገንዘብ ስጭኝ ወጥቼ ልዝናና። ካሽ ብር እኔ መቼ ያስኩና? ሞባይል ባንኪንግ ትችያለሽ መላክ? አካውንት ከፍተሃል አለ ወይ ንግድ ባንክ? አዎ አለኝ። ከፋይዳ ጋር
አስቸኳይ የእርዳታ ጥሪ ለኮሜዲያን ፍልፍሉ ከሰሞኑ በጽኑ ታሞ ሆስፒታል መግባቱ ይታወቃል። አሁን ላይ ቆሜ መራመድ ስራዬን ማከናወን አልችልም ሲል ተናግሯል። በዚህም አባታችን ጥብቅ መልእክት አስተላልፈዋል። አንዴ ስሙት። መላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት ደግ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። ሁላችንም ተሽሎት እንዲቆም የበኩላችንን ማድረግ አለብን። አባታችን እንደተናገሩት ሰው ከሞተ በኋላ ምንም ዋጋ የለውም፣ ጨርሶ እንዲምረው የሁላችንም ምኞት ነው። በረከት በቀለ ነው የሚለው እዚህ ጋር በምትመለከቱት አካውንት ሁላችሁም ማስገቡ። እግዚአብሔር ጨርሶ ይማረው። ሁላችሁም ያቅማችሁ ማድረግ ይኖርባችኋል። ሰብአዊነት የሚሰማው ሰው ይህን ቪዲዮ ሼር እና ሪፖስት ያድርገው። እግዚአብሔር ይማርልን። ልጅ ሜክ ኮንሰርቱ ላይ የተፈጠረው ጃኒን በቃ እንዲህ አስጨፈራት። ፕራንክ ተፈጥሯል። ልጅ ሚካኤል ማዕከልና ሰይፈ ማዕከል በተመለከተ ውስጥ ጃኒ እብድ እኮ ነች በጣም ረበስ ደንግጦ ነበር። በስንቱ ድራማ በ3 ቀን ውስጥ ከዩቲዩብ ላይ እንዲወርድን ተጠይቋል። የበስንቱ ድራማ ውዝግብ ተባብሶ አሁን ወደ ፍርድ ቤት ሊያቀና መሆኑን ተሰምቷል። አብሪኮ መልቲሚዲያ በደብዳቤው በስንቱ ድራማን አዘጋጅቶ ለማስተላለፍ ከኢቢኤስ ቴሌቪዥን ጋር በ2013 ውል ፈጽሞ በውሉ መሰረት ለ3 ዓመታት 100 ክፍሎችን ሰርቶ ማስረከቡ ገለጸ ሲሆን ይሁንና በድጋሚ ውሉ እንዲራዘም ተደርጎ ሌላ 57 ክፍሎች ሰርቶ ማስረከቡን ያስረዳ ሲሆን ይሁንና በተራዘመው ውል ላይ ከቴሌቪዥን ስርጭት ውጪ በኦንላይን ሚዲያዎች ማስተላለፍ የሚል እንደሌለበት ገልጾ ይሁንና ኢቢኤስ ቴሌቪዥን ከ101 እስከ 157 ያሉትን ድራማውን ክፍሎች በኦንላይን እያስተላለፈ መሆኑንም አስረድቷል። 57ቱ ክፍሎች ኢቢኤስ በ3 ቀናት ውስጥ ከኦንላይን እንዲወርድ ጠይቆ ይህ ካልሆነ ግን ጉዳዩን ወደ ፍርድ ቤት እንደሚወስድ ማስጠንቀቂያ መስጠቱን ተሰምቷል። በዚህ መሰረትም የሰጠው ይህ ቀነ ገደብ መጠናቀቁ የተሰማ ሲሆን አብሪኮም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅት እያደረገ ሲሆን ኢቢኤስ ቴሌቪዥን በበኩሉ በሕግ ለመዳኘት ሌላ ክስ ሊመሰረት መሆኑን ተሰምቷል። በመሆኑም በስንቱ ሲትኮም ድራማ በቴሌቪዥን መስኮት በተመልካች ከመዳኘት ወጥቶ አሁን ፍርድ ቤት በዳኞች ለመታየት ከጫፍ መድረሱም ተሰምቷል። በዚህ ጉዳይ ላይም ተጨማሪ መረጃ የሚሰማም ከሆነ ወዲያው የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግ አይዘንጋ። መልካም ቀን፣ መልካም ሙሉ። በነገራችን ላይ እነዚህ ዜና ሰምታችኋል። ነገር ግን ኢቢኤስ ትናንትና ማለት እንግዲህ ሐሙስ ማታ ላይ ከዚህ በፊት የነበረውን የበስንቱ ድራማን ዳግም ለቆታል። ግን የመልቀቅ መብት የለውም ብሎ አብሪኮ የበስንቱን ድራማ የሚያዘጋጀው እንግዲህ ክስ ላይ ናቸው። ኢቢኤስ ግን መስሚያ ጥጥ ነው ብሎ ስራውን ቀጥሏል፣ ወይ ደግሞ ኦንላይንም መልቀቁን ቀጥሏል። እንግዲህ የት ይደርሳል? እኛ ድራማውን ነው የምንፈልገው ወይ ደግሞ መዝናኛውን ፓርት ነው የምንፈልገው። ጭቅጭቃቸው ደግሞ ያው እሺ፣ ሰርግ ሲኖር አስተያየት የምትሰጥ ቸከስ ኦኬ፣ ሁሌም ነው ቸከስ ብቻ ነው እንደማይሰጥ ምንም አይነት ምንም አይስማማም። ሰርግ አይደል እንዴ? ምንም አይስማማም። እንዳለ ፌክ የተንብጫብጨ ነገር ምንም አይነት ጫማው አታው ሙሽራው ናይክ ነው የሚለው ፌኩ እና ናይክ እኮ ኦሪጂናል እኮ አሁን ላይ እኮ ፋሽኑ አቃቅር ማውጣት ነው። በቃ ናይስ ነው የሚለው ይሄ ናይስ ነው ኦሪጂናል ምን አላውቀው። ሲጀመር ኬኩ ራሱ ምን አሁን እንትና የሚናስ ጊዜ እንትን ሰርጉ በእንትን ኬኩ ስጋ ነበር። በስጋ ኬኩ እኛም በቅርጥ አድርገን ሁላችንም የሚመሳሰል ልብስ አድርገን ብቻ አረ ይሄም ጸዴ ነው። ምንም አሪፍ ነው። ይሄም ጸዴ ነው። እያሸሽ ትንሽ ግን እንግባ ሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በተለይ በቴዲ ዙሪያ ሀሳቦቻችሁን ብታስቀምጡ አሪፍ ነው። ቪዲዮ ላይክ ካላረጋችሁም ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ሌላኛው ቻናል ኮሜንት ላይ ገብታችሁ ቼክ አድርጉ።